ያፈራው ህጉ ያፈራው ሞት ነው። ምክንያቱም ኃጢአት አሁን ዝም ብሎ ሰውን እያደረገ እየሰራ ነበር። ያው እስራኤል ትሰራለች፣ ግን ቅጣት የሚባል ነገር፣ ፍርድ የሚባል ነገር፣ ከእግዚአብሔር ዘንድ እሳት መጥቶ መብላት፣ መሬት መንሰንጠቅ፣ ለጠላቶቻቸው አልፎ መሰጠት፣ ልጆቻቸው እንደዚህ አይነት ፍርድ ውስጥ መግባት፣ አገር ማጣት፣ ማንነት ማጣት፣ ባሪያ መሆን፣ ጭራሽ ከእግዚአብሔር መለየት የሚባል ነገር የዛ አይነት ኮንሲኩዌንስ የዛ አይነት ውጤት የሚያመጣባቸው አልነበረም። አሁን ግን ያ ውጤት እንዲመጣ የኃጢአት መሻት ሰራ። ኃጢአት መሻቱ ይህንን ነው ያደረገው። የኃጢአት መሻት ሰራ። ስለዚህ ምንድነው የሙሴ ሕግ ራሱ የኃጢአት ፈጣሪ ነው ማለት አይደለም። የኃጢአትን ማስገኝ ማለት አይደለም። ነገር ግን በሰውነታችን ውስጥ የሚሰሩ የኃጢአት መሻቶች አሁን እድል አገኙ ማለት ነው። እኛን የሰውን ልጅ ለመግደል ወይንም ደግሞ እስራኤልን ለመግደል ሕጉ መሳሪያው ነው፣ የመግደያ መሳሪያውን እንጂ የማዳኛ መሳሪያ አልሆነም። ምክንያቱም ባጠፋ ቁጥር እንድታጠፋ ያስደርግና እንደ ተኮለኛ ልጅ ያስቀጣሃል ማለት ነው። እንደዛ እንደማለት ነው፣ ያስቀጣል። ስለዚህ ኃጢአት ንቁ ሆነ ማለት ነው። ኃጢአት መሻት በሰውነታችን ውስጥ በንቃት እንዲሰራ አደረገ ማለት ነው። ነፃ ከመውጣታችን በፊት እንግዲህ ኃጢአተኞች ነፃ ከመውጣታቸው በፊት ሕግ ለኃጢአት መሳሪያ ሆኖ አገለገለ እንጂ የሰው ልጆችን አልረዳም ነው። የሰው ልጆችን ስንል እንግዲህ በእስራኤል ውስጥ እንደ ምሳሌ ያየነውን ነው እንጂ አሕዛቦች የእግዚአብሔርን ሕግ ለመኖር ጥረው ታግለው ተፈትነው ወድቀው አይደለም። ግን እስራኤል የሰውን ልጆች ወክላለች። በእስራኤል ውስጥ የምናየው ውድቀት የሰው ልጅ አጠቃላይ ውድቀት ነው፣ ልክ በአዳም ውስጥ እንደምናየው። ስለዚህ እስራኤል አልቻለችም። በየት በኩል ነው የሚሰራው ነው የሚለው፣ በብልቶቻችን የሚሰራ ነው። ሁለንተናዊ የአመፅ መሳሪያው ነው። ብልቶቻችን የውስጥ ማንነታችን መገለጫዎች ናቸው። አሁን እኔ ደስ ሲለኝ ፊቴ ላይ ይታወቃል፣ ሳዝን ፊቴ ላይ ይታወቃል፣ ስቆጣ ፊቴ ላይ ይታወቃል፣ ስስቅ ፊቴ ላይ ይታወቃል። እንደው መልካሙን ነገር እናንሳ ማለት ነው። ሌላም ነገር ስንፈልግ ፊታችን ላይ ይታወቃል፣ ክፉም ነገር ስንፈልግ ፊታችን ላይ ይታወቃል። ስለዚህ ብልቶቻችን የውስጥ ማንነታችን መገለጫዎች ሊሆኑ በጥቂት ሰዎች ናቸው ስሜታቸውን ገድበው ምንም አይነት ከውስጥ ከፊታቸው እንዳይታይ ማድረግ የሚችሉ ማለት ነው። ያም ሆነ ይህ ግን ውስጣችን ያለው ነገር በብልቶቻችን ነው። ስለ ስጋዊ አካላታችን ብቻ ሳይሆን አቅማችን፣ የስሜት ዋሰንተትና የተፈጥሮ ችሎቶቻችን ሁሉ ጠቅልሎ የያዘ ነው። ምን በሚለው ማለት ነው፣ ለሞት ፍሬ ሊያፈራ በብልቶቻችን ሲል ማለት ነው። ብልቶቻችን እና ሜሎስ የሚል ቃል ነው። ብልቶች የሚለው የግሪክ ቃል ሜሎስ ነው የሚለው የሰውነት አካል ክፍሎች ማለት ነው። ይሄ የሰውነት አካል ክፍል እንግዲህ አቅም ይጠይቃል። ስሜት፣ ሕዋሳት፣ የተፈጥሮ ችሎታዎቻችን እነዚህን ሁሉ መገለጫዎች ይሆናል። ስለዚህ ኃጢአት መንፈሳዊና አካላዊ የሰውነት ክፍሎችን በመጠቀም ተፈጥሯዊ እና ማንነታችን መንፈሳዊና አካላዊ ክፍላችን ተጠቅሞ የራሱን ነገር የማስፈጸም ጉልበት አለው። ከዚህ የተነሳ ሕግን ደግሞ እንደ እድል አገኘ እንጂ አልፈራው። ኃጢአት ሕግን አልፈራው። ኃጢአት የሚፈራው ኢየሱስን ብቻ ነው እንጂ ሕግን አይፈራም። ሕግ ግን ምንድነው? ብርሃን ሆኖ የእግዚአብሔር ፈቃድ ሆኖ ቅድስና ምን እንደሆነ፣ ጽድቅ ምን እንደሆነ፣ እግዚአብሔርን ደስ የሚያሰኝ ነገር ምን እንደሆነ እያብራራ እየተነተነ ለሰው ልጅ ይነግራል። ያን ማወቅ ኃጢአትን አያስደነግጠውም። ኃጢአትን የሚያስደነግጠው ጉልበት እንዲያጣ የሚያደርገው ኢየሱስ ብቻ ነው። ስለዚህ ለሞት ፍሬ ሲያፈራ ነበር ነው። ሕጉ እንግዲህ ችግሩ ውጤት አላመጣም። ማሳወቅ ያሳውቃል፣ ነገር ግን ውጤት አላመጣም። ያን ያወቀውን ነገር የሰው ልጅ በተግባር እንዲያውለው የሚያስፈልገውን ቅድመ ሁኔታ አላሟላለትም። ስለዚህ ሕጉ
ከማሳወቅ ውጪ ሌላ ነገር አላዋልም። ኃጢአት ደግሞ ይሄንን እድል አድርጎ ነው የተጠቀመው። ምክንያቱም ታውቃለህ እያወቅህ ኃጢአት ትሰራለህ ማለት ነው። አመንዝራነት እግዚአብሔር እንደማይቀበለው አይሁዶች ያውቃሉ፣ እያወቁ ግን ያደርጋሉ። ስለዚህ ቅጣት ያስመጣባቸዋል ማለት ነው። እድል አገኘ፣ አቅም ኖ ማለት ችሎታ አቆመ ማለት ነው። ስለዚህ ይሄ የሞት ፍሬ ማፍራት ማለት ዝም ብሎ በአጋጣሚ የሚመጣ ጉዳይ ሳይሆን የኃጢአት አሰራሩ ራሱ ወደ ጥፋት የሚያመራ ጽኑ ዓላማ እና ግብ ያለው መሆኑን ነው የሚናገረው። ለሞት ፍሬ ያፈራ ነበር የሚለው ለሞት ፍሬ ያፈራ ነበር። ሞት ለሚባለው ነገር ውጤት አመጣለት ነው የሚለው። ውጤት የሚፈለገውን ውጤት ነው ያመጣው። ስለዚህ በአይሁድ ትውፊቶች ውስጥ ሕግ ህይወትን እንደሚያስገኝ ይታመን ነበር። ነገር ግን በአሮጌ ህይወት የሙሴ የሚያፈራው ፍሬ በሙሴ ሕግ የሚፈራው ፍሬ ምን ሆነ ማለት ነው? ሞት ሆነ። እየሰማችሁኝ ነው? አሁን እየሰማን ነው ዶክተር። ፓወርፖይንቱ ጠፋ? አዎ አልጠፋም። ከዚህ በኩል አልጠፋም። ኦኬ አሁን ጠፋ። እሺ ቆይ ለምን እንደጠፋ አይታወቅም። ዲስኮኔክትድ ሆኖ ነው እኔ ጋር። አሁን እየታየ ነው። እሺ እኔ ጋር ፓወሩ ዲስኮኔክትድ ሆኖ ነው። እስራኤል ያው ለህይወት የሆነ ህግ ነው የተሰጠው። ውጤቱ ህይወት ይሰጣል። ነገር ግን ያን ውጤት አላመጣም ነው የሚለው ጳውሎስ። ሞት እንግዲህ ስነ መለኮታዊ አስተሳሰቡ አካላዊ ህይወት ማለፍ አይደለም፣ ከእግዚአብሔር ጸጋ ለዘላለም መለየትና መንፈሳዊ ኩነኔ ውስጥ መግባት ማለት ነው። በአሮጌው ዘመን እንግዲህ በሰው ልጅ ላይ የነገሰው ጨቋኝ ኃይልና የኃጢአት ምኞቶች በብልቶቻችን ውስጥ ያለ ገደብ ሲሰሩ የሚገኘው የመጨረሻ ውጤት ዘላለማዊ ጥፋት እንደሚሆን ነው። ህግ የተሰጣት እስራኤል ምንም እንኳን በእግዚአብሔር ፊት ዩኒክ የሆነ የተለየ ቦታ ብታገኝም ውጤት አላመጣችም ነው። ታሪኩን አንብቡ። ብሉይ ኪዳን የምናነበው ታሪክ ሁሉ ውድቀት ነው፣ ኪሳራ ነው፣ አመጽ ነው። ነቢያት የሚላኩት እስራኤላውያኖችን ከጥፋታቸውና ከአመጻቸው ለመመለስ ነው። ስላልሆነ ነው በአዲስ ኪዳን እንደገና ከእስራኤል ጋር ኪዳን እገባለሁ ያለው። ስጋዊውን ልብ ድንጋዩን ልብ አውጥቼ ስጋዊውን ልብ ሰጣቸው፣ ሕጌንም በልባቸው አኖራለሁ፣ በቃሌም ይሄዳሉ ያለው። ስለዚህ የጥንቱ የብሉይ ኪዳን ውጤት አላመጣም። ውጤት ያላመጣበት ምክንያት ደግሞ አይሁዶች በስጋ ቁጥጥር ስር ወይም ደግሞ ኃጢአት በሚባለው አገዛዝና ኃጢአት በሚባለው ኃይል ውስጥ በዛ ውስጥ ተገዝተው ስለሚኖሩ ነው። ሁለቱ አብሮ አይሄድም። በስጋ እያለን እግዚአብሔርን ደስ ማሰኘት አይቻልም። ለምን? ሮሜ ምዕራፍ 8 ላይ ሲናገር ለእግዚአብሔር ሕግ መገዛት ተስኖታልና ነው የሚለው። ሮሜ ምዕራፍ 8 ቁጥር 7 ላይ ስለ ስጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር አይገዛምና መገዛትም ተስኖታልና በስጋ ያሉት እግዚአብሔርን ደስ ሊያሰኙት አይችሉም ነው የሚለው። በስጋ ማለትም የአጥንት ጅማቶቻችን ማለት አይደለም።
በውስጡ ማንነታችን በኃጢአት አገዛዝና ስርዓት የውሳኔ ክፍሎቻችን፣ የስሜት የእውቀት ክፍሎቻችን እነዚህ የማይታየው አካላችን በውስጣችን ያለው ማንነት በኃጢአት ግዛት ውስጥ የተቃኘና የተቀረጸ ነው። በዛም ተጽዕኖ ስር ያለ ነው። እስራኤል ይህንን ነው ማረጋገጫ የሰጠችው። እውቀቱ ቢኖርም ማድረግ አይቻልም፣ ማስደሰት አይቻልም እግዚአብሔር። ስለዚህ ያልተጠበቀ ውጤት ነው፣ ጭራሽኑ ለኃጢአት እድል ሰጠ ነው የሚለው ጳውሎስ። ስለዚህ አሮጌው ተፈጥሮ ግዛቱ በስጋ ሳለን ያልታደሰ አሮጌ ተፈጥሮ ማለት ነው። ቀስቃሹ እንግዲህ በህግ የሚሆን ህግ እንደ ሙቀት ማንቀሳቀሻ አድርጎታል ኃጢአትን። ይሰራ ነበርና ያለማቋረጥ የሚንቀሳቀስ ኃይል መሆኑን ኃጢአት በብልቶቻችን ሁለንተናዊ የአመፅ የጦር ዕቃ አድርጎታል። ውጤቱ ሞት ነው ይላል። ስለዚህ ህጉ ተቀየረ፣ ዓላማው አልፈጸምም፣ ለህይወት ሳይሆን ለሞት ሆኖ አገኘው ነው። ስለዚህ ሮሜ ምዕራፍ 7 ከቁጥር 5 ላይ አማኞች ከህግ ስልጣን ነፃ መውጣታቸውን ለምን እንዳስፈለገ ፍጹም ማረጋገጫ የሚሰጥ ክፍል ነው። ስለዚህ ጳውሎስ አንድ አይሁዳዊ ሆነ ክርስቲያን በህግ ማነው አሕዛብም በህግ መዳን አይችልም። አሮጌው ማንነት በደንብ አድርጎ አሳይቶናል ማለት ነው። ሮሜ ምዕራፍ 6 ላይ አሁን ግን ለእርሱ ለታሰርንበት ስለሞትን ከህግ ተፈተናል ይላል። ከህግ ባርነት ወደ መንፈስ አዲስነት የሚደረግ መለኮታዊ ሽግግር ይነግረናል። ሮሜ 7 ቁጥር 6 ላይ ማዕከላዊ የህይወት ድልድይ አድርጎ የሚያየው ይህ ኃይለ ቃል አማኞች ከክርስቶስ ጋር በመተባበር ካገኙት አዲስ ህይወት የተነሳ ከሙሴ ህግ ጋር ያላቸው ግንኙነት ምን እንደሚመስል ነው የሚነግረን። ምዕራፍ 7 የህግና የስጋ አገዛዝን ይነግረናል። ምዕራፍ 8 ደግሞ የመንፈስ ህይወትን አገዛዝ ይነግረናል። ስለዚህ ታሪካዊ ሽግግር በመሃል እናያለን። ሮሜ ምዕራፍ 7 ከቁጥር 6 ላይ ያለ የታሪክ ሽግግር ከህግ መፈታት የመንፈስ ህይወት ይነግረናል ማለት ነው። ቁጥር 6 ላይ አሁን ግን ለእርሱ ለታሰርንበት ስለሞትን ከህግ ተፈተናል። ስለዚህ በአዲሱ መንፈስ ኑሮ እንገዛለን እንጂ በአሮጌው መንፈስ ኑሮ አይደለም ይላል። ስለዚህ ከዚህ በፊት የነበርንበት ህይወት ከህግ መፈታት ከዛ ከመንፈስ ህይወት ውስጥ መግባት ነው የሚነግረን። እንግዲህ አሁን ግን ሲል ምን ማለት ነው ጳውሎስ? አሁን ግን ኑንዴ ነው የሚለው በግሪኩ የታሪክና የመንፈስ ዘመን መለወጥን ነው የሚነግረው። ትላንት በስጋ ሳለን ይላል። ትናንትናን በስጋ ሳለን ነው የሚለው። የጨለማው ዘመን አሮጌው ስጋ የህግ ስርዓት ማብቂያ መሆኑን ይነግረናል። አሁን የሚለው ደግሞ በክርስቶስ ሞትና ትንሣኤ አዲሱ የጸጋ ዘመን መጀመሩን የሚያበስርልን ነው ማለት ነው። ስለዚህ መለኮታዊ ሽግግር ተደርጓል ማለት ነው። አማኞች ይገዟቸው ከነበረ ኃይል ስልጣን ስር ወጥተው ወደ አዲሱ የመንፈስ ግዛት መግባታቸውን የሚያረጋግጥ የዘመን መለወጫ ነጥብ ነው። ዘመኑ ተቀይሯል። እግዚአብሔር የሚሰራበት ሁኔታ መንገድም ተቀይሯል። ስለዚህ አሁን የሚለው የዛሬ የዕለት ተዕለትን ጉዳይ ብቻ አይደለም፣ የዘመንን መቀየርም ጭምር ነው። ትናንት ከሚለው አሁን እንግዲህ ክርስቲያኖች ትናንትና የሚባል ህይወት ነበራቸው፣ አሁን ደግሞ የሚባል አለ። ይሄ አሁን ያለንበት የኃጢአት ግዛት የተሰበረበት ግዛት ውስጥ ነው የምንኖረው። እሱም ከኢየሱስ ክርስቶስ ጋር ነው። አንደኛ ከህግ ተፈተናል ይላል። ካታርጌዮ የሚል ነው። ህግ አቅም አልባ ማድረግ፣ መሻር፣ ማሰናከል ማለት ነው። ካታርጌሜን ማለት ነው። ስለዚህ እግዚአብሔር በመለኮታዊ አሰራሩ ህጉ በሰው ልጆች ላይ ይሰራበት የነበረውን ኃይል ነው የከለከለው፣ ስልጣኑን ነው የከለከለው፣ እንዲሻር ነው ያደረገው። ይሄ ማለት አይኖርም ማለት አይደለም፣ ግን ካለው ዙፋን ካለው ሚና
አሁን ወርዷል ማለት ነው። ህግ የመግዛት የማስተዳደር ስራ ነበረው፣ ከዛ ተሽሯል ነው። የማስተማር ስራው የማሳወቅ ስራው ያንን ዕውቀት የመስጠት ስራው ግን አይጠፋም። ስለዚህ የመፍረድ ስልጣኑ ግን ተነስቷል። አሁን ፈራጅ ህግ ሳይሆን ጌታችን ኢየሱስ ክርስቶስ ነው። ሮሜ ምዕራፍ 2 ላይ ስትመለከቱ እንደዚህ ይላል ጳውሎስ ቁጥር 16 እግዚአብሔር በኢየሱስ ክርስቶስ እኔ በወንጌል እንዳስተማር በሰው ዘንድ የተሰወረውን በሚፈርድበት ቀን ይሆናል ይላል። እግዚአብሔር አሁን የሚፈርደው በህጉ በኩል ሳይሆን በክርስቶስ በኩል ነው። ሮሜ ምዕራፍ 1 ከቁጥር 5 ስንመለከት ባለፈው እሱን በመንፈስ ቅዱስ ኃይል በትንሣኤ ኃይል የእግዚአብሔር ልጅ ሆኖ ተሾመ ነው የሚለው። ይህ እግዚአብሔር ልጅነት የመፍረድ የንጉስነት የገዥነት ስልጣን ተሰጥቶት ተሹሞ ቁጭ ብሏል። ኢየሱስ የሚሾመው በዙፋኑ ላይ የተቀመጠው አሁን ህግ አይደለም፣ ኢየሱስ ነው። ስለ ሰው ልጆች የሞተ እና የፍርድን የመበየንን ስልጣን የወሰደው አሁን ኢየሱስ ነው። ስለዚህ ህግ ግን የመበየን ስልጣኑ ነው እንጂ የተወሰደው የማስተማር ስልጣኑ አልተወሰደም። የማሳየት ስልጣኑ አልተወሰደም። የቅድስና ስልጣኑ አልተወሰደም። የመንፈሳዊ ስልጣኑ አልተወሰደም። የጽድቅ ስልጣኑ አልተወሰደም። ነገር ግን ሚናው አሁን ከፈራጅነት ወርዷል ነው። ስለዚህ አሁን የተላለፈው ምንድነው? መንፈስ ወይንም ደግሞ ወደ ጸጋ ማለት የስልጣን ክልል አብቅቷል። ህግ አስገዳጅ ስልጣን በአማኞች ላይ ተቋርጧል ማለት ነው። እስራኤል አንዱም የሆነው ምንድነው? የእስራኤል ህዝብ ወደ ጌታ ኢየሱስ ክርስቶስ ሲገቡ ወደ እምነት ሲመጡ ህግ በእነሱ ላይ ያለውን ስልጣን ያጣል። ግን አመንዝራ አይባሉ። ምክንያቱም እስራኤላውያኖች ጣዖትን ካመለኩ አመንዝራ ነው የሚባሉ፣ ሌላ አማልክት አምልከዋል ማለት ነው። ስለዚህ አመንዝራ ይባላሉ። ህግ በሌላ አባባል ኪዳኑን አፍርሰውታል ማለት ነው። ከእግዚአብሔር ጋር ቃል ኪዳን የገቡትን ቃል ኪዳን አፍርሰዋል። ነገር ግን ጳውሎስ ሲያስረዳ አሁን እናንተ በክርስቶስ ኢየሱስ ተገላችኋል። ህግ የሚጠይቀውን ፍርድና ኩነኔ በክርስቶስ ኢየሱስ ሞት ተቀብላችኋል። ስለዚህ ህጉ አንድ ጊዜ በክርስቶስ ኢየሱስ ስለቀጣችሁ ያንን ቦታ እሱ ወስዶ ቅጣት ስለተቀበለ እና እናንተም በእግዚአብሔር አሰራር ከሱ ጋር ስለተገደላችሁ ከኢየሱስ ክርስቶስ ጋር ህጉ የሚፈልገው ቅጣትና ብያኔ ተፈጻሚነት ስላገኘ ስራውን ጨርሷል ነው። ህጉ እኮ ክፉ ስለሆነ ሳይሆን ስራውን ስለጨረሰ የፍርድ ስራውን ጨርሷል። ማለት ነው የጨረሰው በክርስቶስ ኢየሱስ ላይ በክርስቶስ ኢየሱስ ሞትና ስቃይ እኛ ላይ እንደተገደልን ነው መጽሐፍ ቅዱስ የሚናገር። ስለዚህ ያለውን ሚና የመፍረድ ሚና ጨርሷል በዛ በስጋ ባለንበት ዘመን። አሁን ግን ያለው ዘመን የመፍረጃ መንገዱ ፈራጁ ኢየሱስ ክርስቶስ ነው። በጸጋ ስራ አላችሁ፣ ገዢ ሌላ አላችሁ፣ ንጉስ ሌላ አላችሁ። አሁን በዙፋኑ ላይ ፈራጅና ጌታ ሆኖ የተቀመጠው ኢየሱስ ክርስቶስ ነው። ስለዚህ የህጉ ዘመን የአገልግሎት ዘመኑ የመፍረድ የመቅጣት ሚናው ቆሟል ነው። አይሁዶች አሁን መፍራት የለባችሁም፣ ወደ ኢየሱስ ኑ። ወደ ኢየሱስ ስትመጡ ዝም ብላችሁ አይደለም የመጣችሁት። ህጉ ሚናውን ተጫውቷል። በማን ላይ? በኢየሱስ ክርስቶስ። እናንተን ደግሞ በእግዚአብሔር አሰራር በዛ ቦታ ተገላችኋል ነው የሚል። ስለዚህ ያንን ነው ጳውሎስ እያስረዳ ይሆነ። ስለዚህ ከህግ ኩነኔ ነፃ መውጣት ህጉ አይፈርድባቸውም። ከደበረው የኩነኔ ፍርድ እና የሞት ቅጣት ዛቻ ሙሉ በሙሉ በክርስቶስ ኢየሱስ ሞት አማካኝነት ነፃ ወጣችኋል። ስለዚህ ከህግ ምን ሆናችኋል? ተፈታችኋል። ምን ማለት አይደለም። ህግ ተፈታችኋል ሲባል ህጉ አረከሰም ረክሷል ማለቱ አይደለም። ሚናውን ጨርሷል። የፍርድ ስራውን ጨረሰ፣ ፈረደ።
በየነ በአንዱ ሰው ምክንያት ሞት ገባ፣ በአንዱ ሰው መታዘዝ ደግሞ ሕይወት መጣ። ያ ደግሞ ለሁሉ መስዋዕትን ተቀበለ። ሕግ የሚጠይቀውን ቅጣት ተቀብሏል። ሕጉ ቅዱስ ነው። ሕጉ ጻድቅ ነው። ሕጉ በጎ ነው። ነገር ግን ሰውን ከኃጢአት ነፃ የማውጣት አቅም የለውም። የመፍረድ ግን አቅም አለ፣ ስልጣን አለ። ስለዚህ የተለወጠው አሁን አገዛዙ ነው። ወደ ጸጋ አገዛዝ ሬልም ኦፍ ግሬስ ውስጥ ነው የተሸጋገረው የሚያምን ሰው። ወደ ግን ይሄ ማለት ምን ማለት ነው? ወደ ስርዓት አልበኝነት መቀየር ነው አይደለም። ሕግ አስገዳጅ ስልጣን መፍታት ወደ ህገወጥነት መፈታት ወደ ህገወጥነት መግባት አይደለም። ሕግ አልባ መሆን ማለት አይደለም። ፈራጁ ነው የተነሳው፣ ዳኛው ነው፣ ሸዋሚው። አሁን ስልጣን ነው የተቀየረው፣ ባለስልጣን ነው የተቀየረው። በምድር ላይ ያሉትን የሰው ልጆችን የሚያስተዳድርበት እግዚአብሔር በክርስቶስ ኢየሱስ ነው። ፈራጅና ዳኛ ሆኖ የተቀመጠው መድኃኒታችን ጌታችን ኢየሱስ ክርስቶስ ነው። መጨረሻ የሚፈርደው እሱ ነው፣ የሚያድንም እሱ ነው፣ የሚፈርደውም እሱ ነው። ስለዚህ በሱ አሁን ሹመት ተሹሟል ነው። ስለዚህ ይሄ ከሆነ ዘንዳዘን ሕጉ ዝም ብሎ ሚና ቢስ ነው፣ በቃ ስራውን አቁሟል አይደለም። አይ ሕጉ ቅዱስ ነው፣ ጻድቅ ነው፣ በጎ ነገርን ያስተምራል፣ ጽድቅን ያስተምራል፣ ቅድስናን ያስተምራል። የመፍረድ ስልጣኑ ግን ተነስቷል። ስለዚህ የነጻነቱ ግን ምንድነው? በመንፈስ ቅዱስ ኃይል ለእግዚአብሔር እውነተኛና ሕያው የሆነ የጽድቅ ፍሬ ማፍራት ነው። ይሄ ደግሞ የሚያስችል መለኮታዊ ችሎታ ሰጠን። ለምን? ስለዚህም በአዲሱ መንፈስ ኑሮ እንገዛለን። ከሕግ ተፈቶ አለመገዛት አይደለም፣ እንገዛለን። መገዛት የሚለው ነገር ይቀጥላል። መታዘዝ የሚባለው ነገር ይቀጥላል። አሁን ሁኔታው የተቀየረው ግን የግዛቱ ክልል ነው። የትኛው ክልል ላይ ነው? በኃጢአት መንግስት ስር ሆነን ሳይሆን ነፃ አውጪ በሆነው በመሲሁ። መሲሁ ማለት ክርስቶስ ማለት የተቀባ ነፃ የሚያወጣ ማለት አዳኝ ስንል ከዚህ ከራሳችን ባህሪና ማንነት ከኃጢአት ኃይል ነፃ የሚያወጣ ጌታችን ኢየሱስ ክርስቶስ ለሱ ለሌላው ሆናችኋል ነው የሚለው። እሱ ገዢ፣ እሱ ጌታ የሆነበት ክልል መንፈስ ቅዱስ በሰዎች ህይወት ውስጥ ገብቶ አርነት የሚያወጣበት ነው። መንፈስ ቅዱስ አሁን በክርስቶስ ኢየሱስ እኛ ውስጥ ይመጣል እንጂ ውጭ ሆኖ አይደለም የሚነግረን። አዲሱ የመንፈስ ኑሮ የሚባለው በጸጋ በክርስቶስ ኢየሱስ ስር ያሉ የመንፈስ ቅዱስ መገኘት ከውጭ ሳይሆን በውስጣቸው አድሮ የህይወት ፍሬን ለእግዚአብሔር የጽድቅ ፍሬን ገዛን ገዛ ታቻለ በምሳሌ ሰራ የሚቀጥለው እና
ቅጣት ዶክተር አይሰማም ዶክተር አይሰማም የኔትወርክ ችግር ይሆናል እንደዛ ይሆናል ወጥቷል መሰል ዶክተር ወጥቷል ልክ ነው መሰል በጭራሽ እየተሰማ አይደለም እኮ ተቸገረ ፓወርፖይንቱ ብቻ ነው እየታየ ያለው ዶክተር ዶክተር አቋርጦታል አይሰማም አልወጣም የኮኔክቱ ችግር ሊሆን ይችላል ቅድም ነው እንጂ ምስጋና አይሰማም እንዴት ነው የኮኔክሽን ችግር ነው እንዴ ሰላም ነው ጸሎት ብቻ ቀርቷል እስቲ እንጠብቃለን ምናልባት እንትን ከሆነ እሺ በቃ ጸሎቱን እንጠብቃለን ምናልባት እንትን ከሆነ